አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እግዚአብሔር ይመስገን። ቸሩ መድኃኔ ዓለም እመቤታችን ድንግል ማርያም ትመስገን። ቅዱስ መስቀል ቤተ ክርስቲያን የወደዳቸው ቅዱሳን ሁሉ ይክበሩ ይመስገኑ። አጭር መልእክት ለማድረስ ነው። መልእክቱ የኔ አይደለም። የማን እንደሆነ መልእክቱ ውስጥ ታገኙታላችሁ። ያው ብዙ ሀተታ መስጠት አያስፈልግም። ያለንበት ጊዜ ቤተ ክርስቲያን ሀገራችን ቤተ ክርስቲያናችን ያለንበት ሁኔታ ይታወቃል እና መልእክቱ ባጭር እንደዚህ ነው። ጊዜው ከብዷል፣ የምታውቁት ነው። እንደ ሞኝ ምንም ሳንሰራ ኃጢአት እየሰራን ነገ የተሻለ ጊዜ እየጠበቅን ነውና ጥሩ ስለማይሆን አደራ ልንላችሁ እንወዳለን። በኖህ ዘመን የነበሩ ሰዎች ጥፋት ዓይናቸው እያየ እግራቸውን ውሃው እየወጣ እንግዲህ በሰባት አንቅት ከሰባት ምንጭ እየወጣ ቁርጭምጭሚታቸው ሲደርስም ይዘፍኑ ነበረ። ጉልበታቸው ደርሶም ይዘፍኑ ነበረ። ወገባቸው ደርሶም ይዘፍኑ ያመነዘሩ ነበረ እና በእውነቱ እነሱን እየመሰልን ነው። ሰባ ሰዶምን ሰባ ትካትን በኖህ ዘመን የነበሩ ሰዎችን እየመሰልን ነው እና አባቶቻችን እናቶቻችን እውነተኞቹ እግዚአብሔር ያደረባቸው በጾም በጸሎት በለቅሶ የሚኖሩት እንደዚህ ይላሉ። እባካችሁ አሁን ከሰኞ ጀምሮ ነነዌ ነው፣ ጾመ ነነዌ ናት እና ይችን ጾመ ነነዌን ይዛችሁ አብይ ጾምን አክላችሁ ንስሐ ግቡ፣ ሱባኤ ያዙ፣ ጾሙ፣ ጸልዩ። በተለይ ጎንደር አካባቢ ላላችሁ ኦርቶዶክሳውያን በሙሉ ዣንተከል ዋርካ ፊት ለፊት ሰማዕታት አደባባይ ኢየሱስ ቤተ ክርስቲያን ፊት ለፊት ለብዙ ዘመናት ያልተቋረጠ ምህላ አለ። ጥቂት ሰው ነው የሚያደርስ። ታስታውሱ እንደሆነ ከ4 ወይ ከ5 ዓመት በፊት ጥሩ ተደርጎ ምህላ የከተማው ሰው አንዱ ነው ያደርስ ነበረ እና ያችን ድገሙ፣ እንደዚያው ጊዜ አድርጉ ባካችሁ። የጎንደር የአክሱም እና የአንዳንድ ትልልቅ ስፍራዎች ምህላ ለሀገር ይተርፋል፣ ለዓለምም ይተርፋል እና ውደቁ፣ ተነሱ፣ በእግዚአብሔር ፊት ባካችሁ እንውደቅ፣ እንነሳ ነው። ከዚህ በላይ በጣም በዝርዝር ነገሮችን ሄዶ ለመናገር መሞከር የማይሆን ነገር ነው በእውነቱ። እሱን ማወቅ ይገባል እና እንዳልኩት ዝርዝሩን ለመነጋገር አይመችም። መጽሐፍ እንደሚል እስመ ይኮነ ይዜ ጊዜሁ፣ አሁን ለመነጋገር ጊዜው አይደለም። ግን በአጠቃላዩ ስለ ሀገር፣ ስለ ቤተ ክርስቲያን እየሆነ ስላለው ወደፊትም ስለሚሆነው እባካችሁ ምህላ እንያዝ፣ ምህላ ያዙ። የምትችሉ በጎንደር ያላችሁ እዚህ ጃንተከል የሚደረሰው ምህላ ኑና ተሳተፉ፣ ኑና እግዚአብሔርን እንለምን። መቼም ጻድቃንን አንልም። ሁላችንም በድለናል፣ እኩል አጥፍተናል፣ እኩል በድለናል። ተባብረን መጽሐፍ እንደሚል በበደል እኩል ሆነናል እና ስለዚህ እናቶችም አባቶችም እህቶችም ወንድሞችም ሁላችንም መሄድ ምንችል ከምህላው እንሄድ፣ እማንችል ከቤታችን እንማለል። የቤት ሱባኤ ጥሩ ነው። እግዚአብሔርን አዎ በድለንሃል፣ አጥፍተናል፣ በሰባት 70 ጊዜ በድለንሃል። አዎ አንተ ግን ትዕግስትህ ከተራራ ይገዝፋል፣ ቸርነትህ ከውቅያኖስ ይሰፋል። እባክህ ይቅር በለን፣ እንደ ኃጢአታችን አትፍረድብን እንበለው። ይህንን ተርታ ቃል ነው ብላችሁ ካሰባችሁት እናንተ ታውቃላችሁ። እንግዲህ እኔ አድርስ የተባልኩትን ስለ ሀገር፣ ስለ ቤተ ክርስቲያን የሚያለቅሱ ከሰው የማይደርሱ የሚወድቁ የሚነሱ ስለ ሀገር፣ ስለ ቤተ ክርስቲያን አባቶች እናቶች በል ብለውኛል። መልእክታቸው ደግሞ ከእግዚአብሔር እንደሆነ ያውቃለሁ፣ እረዳለሁ፣ እርግጠኛ ነኝ ከእግዚአብሔር እንደሆነ። እንዳልኳችሁ ዝርዝሩን አንነጋገርም። ግን እንኳን እንዲህ ባለው ጊዜ ባዘቦት በመደበኛው ጊዜስ ወደ እግዚአብሔር ቢጮሁት ቢያለቅሱት ቢማለሉት ይጎዳል? ማንን ይጎዳል? ለሀገርም ለወገንም ይጠቅማል፣ ለዓለምም በበጎው ይተርፋል እንጂ ምን ይጎዳልና። ስለዚህ ጎንደርና ዙሪያው ያላችሁ ቢቻላችሁ ወደ ምህላው መጥታችሁ 12 ሰዓት ጠዋት ጀምራችሁ ከነነዌ ከጥር 25 ጀምሮ እንዘን እንጸልይ ብለዋል አባቶቻችን። የማይቻላችሁ በቤታችሁ በጧት በማታ እግዚአብሔርን ምሕረት ለምኑ፣ ንስሐ ግቡ፣
ንስሐ እንግባ ብለዋል። ግን የነነዌን 3ቷን ቀን ብቻ ሳይሆን 3ቷን ቀን ከቻልነ 7ቷን ቀን እስከ እሑድ ድረስ እንተጋና ከቻልነ ሳናቋርጥ፣ የማይቻል ከሆነ ደግሞ የነነዌን ሰሞን እንተጋና ደግሞ ኋላ ደግሞ አብይ ጾም ሲገባ የካቲት 9ን ደግሞ ቢቻለን ሳናቋርጥ ቢሆን እና እችን ነገር አደራ እንዲያው ባካችሁ፣ እግዚአብሔር ከፍርዱ ቸርነቱ ይቀድማል። እድገምላችሁ፣ ከፍርዱ ቸርነቱ ይቀድማል። ስለዚህ ቸርነቱን እንለምነው። ግን ቸርነቱን እግዚአብሔር ለማይሻ አይሰጥም። መሻታችን የሚታወቀው ንስሐ ስንገባ እግዚአብሔርን ስናለቅስ በፊቱ ስንለምነው ነው። አሊያ ቸርነትን አልፈለግናትም፣ ወደ ፍርድህ ተመለስ፣ ፍርድህን ላክ ማለት ነው የሚሆነው። ስለዚህ ይችን አደራ እንላለን። ሌላውን ነገር እንቶ ጠቡን፣ አለመስማማቱን፣ ግርግሩን እናቆየው። እስቲ እንዘን፣ እንጸልይ፣ ምህላ እንግባ። በእውነቱ ይችን አደራ ለማለት ነው። መቼስ እኔ ብዙ ጊዜ በእንደዚህ አይነት ነገር አልናገርም፣ ዝም ነው የምል። ለምን አንዳንድ ሰው ሰምቶ መዘበቻ ያደርገውና ደግሞ የበለጠ ይጎዳል። ያ እንዳይሆን ነው። አባቶቻችን የእናቶቻችን ፈጣሪ ሰምተን ተግባራዊ የምናደርግበትን ለብወ ልቡና ያድለን። ስለ አማላጅነታቸው ይማረን። የእመቤታችን ረድኤቷ ሁላችን ይጠብቀን። እችን አደራ ለማለት ነው። ለእግዚአብሔር ለአምላካችን እንደ አምላክነቱ ለእመቤታችን ወላዲተ አምላክ ስለሆነች ለቅዱሳን ሁሉ ክብር ምስጋና ይሁን። ሰላም ያገናኝን።